የፋርስ በረሃ ነፋስ በሚያፏጭባቸው ተራራዎች ስር በአይን የማይታዩና በሳተላይት የማይያዙ ጥልቅ ሚስጥሮች ተቀብረዋል። እዚያ በመቶዎች የሚቆጠሩ ሜትሮች ከመሬት በታች በኮንክሪትና በብረት የታጠሩ የሚሳኤል ከተሞች አሉ። በዚህ ድቅድቅ ጨለማ ውስጥ የኤሌክትሮኒክስ መብራቶች ብቻ በሚያብለጨልጩበት ቀጠና አንድ አስፈሪ የሞት መልእክተኛ ተደቅኖ ትዕዛዝ ይጠባበቃል። ስሙ ገና ሲጠራ በመካከለኛው ምስራቅ ለሚገኙ የዋሽንግተን ጀነራሎች የራስ ምታት የሚሆን በራዳር ስክሪን ላይ እንደ መጋዝ ጥርስ የሚቆረጥ ገዳይ መሳሪያ ነው። ይህ ቂያማንድ ነው። ቂያማንድ ተራ ሚሳኤል ስም አይደለም። በፋርስ ቋንቋ መነሳት ወይም አመጽ የሚል ትርጉም ያለው ሲሆን የስያሜ ለኢራን ወታደራዊ መዋቅር ትልቅ ትርጉም አለው። ሚሳኤሉ ወደ ሰማይ ሲወነጨፍ የሚሸከመው ባሩድ ብቻ ሳይሆን የዓመታትን የቂም በቀል ድምፅንና የቀጠናዊ የበላይነት ፍላጎትን ጭምር ነው። የቂያማንድ መፈጠር ታሪክ የሚጀምረው ኢራን በምዕራባውያን ማዕቀብ ተከባ የራሷን የረዥም ርቀት ጡንቻ ለመገንባት በወሰነችበት ወቅት ነው። የሶቪየት ህብረት ሰራሽ የነበሩት ስካድ ሚሳኤሎች መሰረት በማድረግ የተነሳው ይህ ፕሮጀክት በመጨረሻ ግን ከመጀመሪያው ስሪት ፈጽሞ የተለየና እጅግ የረቀቀ ገዳይ ሆኖ ወጣ። የቂያም አንድን ገጽታ ለየት የሚያደርገውና በዓለም ዙሪያ ያሉ ወታደራዊ ተንታኞችን ያስደነገጠው ትልቁ ሚስጥር ክንፍ አልባ ሆኖ መሰራቱ ነው። በባህላዊው የሚሳኤል ሳይንስ አንድ ሚሳኤል አየር ላይ አቅጣጫውን ለመጠበቅ ውጫዊ ክንፎች ያስፈልጉታል። ቂያም አንድ ግን እነዚህን ክንፎች አስወግዷቸዋል። የሆነው በስተት ሳይሆን እጅግ በረቀቀ ስሌት ነው። ክንፍ የሌለው ሚሳኤል በከፍተኛ ፍጥነት በአየር ላይ በሚጓዝበት ወቅት የሚፈጠረውን የመቋቋም አቅም በከፍተኛ ሁኔታ ይቀንሷል። ደግሞ ሚሳኤሉ እንደ መርፌ ሰማዩን ሰንጥቆ በከፍተኛ ፍጥነት ወደ ኢላማው እንዲምዘገዘግ ያድርገዋል። ከሁሉም በላይ ግን ክንፉ አለመኖሩ ለራዳር ሞገዶች የሚጋለጠውን አካል በማሳነስ ሚሳኤሉ በጠላት የአየር መከላከያ ስርዓቶች ሳይታይ የመምታት እድሉን እጅግ ይጨምረዋል። ቂያም አንድ ሲተኮስ የሚያሳየው ግርማ አስፈሪ ነው። ከምድር በታች ካሉ ሚስጥራዊ ዋሻዎች ውስጥ በሃይድሮሊክ ግፊት ወደ ላይ ወጥቶ ሞተሩ ሲቀጣጠል የሚፈጠረው እሳት በረሃውን በቀን ብርሃን ይለውጠዋል። ሚሳኤሉ ወደ ሰማይ ወጥቶ ከባቢ አየር ወጥቶ ዳግም ወደ መሬት ሲወርድ የሚፈጥረው የድምፅ ድንበር ሰባሪ ጩኸት ከስሩ ላሉት ጠላቶች የሞት አዋጅ ነው። የቂያም አንድ አደገኝነት ይበልጥ የሚያጎላው የሚሸከመው የፈንጅ መጠን ነው። ይህ የብረት ግዙፍ በራሱ ላይ እስከ 750 ኪሎ ግራም የሚመዝን እጅግ ኃይለኛ የሆኑ የፈንጅ አይነቶችን የመሸከም አቅም አለው። ይህ ማለት አንድ ቂያም አንድ ብቻውን ያንድን ትልቅ ወታደራዊ ካምፕ ማዕከል አመድ የማድረግ አቅም አለው ማለት ነው። የሚሳኤል የተሰራው ለዲፕሎማሲያዊ ጨዋታ ወይም ለታይታ አይደለም። ቂያም አንድ በዋናነት የታለመው በመካከለኛው ምስራቅ የተንሰራፋውን የአሜሪካን ወታደራዊ ኃይል ለመገዳደርና ዋሽንግተን በቀጠና ያላትን ስልታዊ ጦር ሰፈሮች ለማውደም ነው። የኢራን ወታደራዊ ስትራቴጂስቶች ቂያም አንድን ሲቀርጹ በአእምሯቸው የነበረው አንድ ትልቅ ኢላማ ነበር። ታላቁ ሰይጣን ብለው የሚጠሩት አሜሪካ። በኳታር፣ በሳውዲ አረቢያ፣ በኢራቅና በባህሬን የሚገኙት ግዙፍ የአሜሪካ ጦር ሰፈሮች በሙሉ ከቂያም አንድ ሚሳኤል ክልል ውስጥ ናቸው። እንደ አውሮፓውያኑ አቆጣጠር ጥር 2020 ላይ ዓለም የቂያም አንድን እውነተኛ ቁጣ በተግባር ተመልክቷል። አሜሪካ የኢራኑን ጀነራል ቃሲም ሱሌይማኒን በድሮን ጥቃት ከገደለች በኋላ ቴህራን የወሰደችው የአጸፋ እርምጃ በታሪክ የማይረሳ ነበር። በኢራቅ የሚገኘውን ግዙፉን የአሜሪካ አልአሳድ አየር ኃይል ጦር ሰፈርን ለመምታት የተመረጠው መሳሪያ ቂያም አንድ ነበር። በዚያች ጥቁር ሌሊት በመቶዎች የሚቆጠሩ የአሜሪካ ወታደሮች በመጠለያ ውስጥ ሆነው ምድር ስትናወጥ ሰማዩም በሚሳኤል እሳት ሲቀላ ተመልክተዋል። የአሜሪካ እጅግ ዘመናዊ የተባሉት ፓትሪዮት ሚሳኤል መከላከያዎች የቂያም አንድን ፍጥረትና ብልሃት መግታት አልቻሉም ነበር። በዚያ ጥቃት ቂያም አንድ ትክክለኛ ኢላማ የመምታት ብቃቱን ላለም አሳይቷል። እያንዳንዱ ሚሳኤል ያረፈው አሜሪካውያን በሚጠቀሙባቸው ቁልፍ የሰው አልባ አውሮፕላን ማከማቻዎችና የመገናኛ ማዕከላት ላይ በትክክልም ነበር። ቂያም አንድ የኢራን የሚሳኤል ቤተሰብ ውስጥ ልዩ ቦታ አለው። በፈሳሽ ነዳጅ የሚሰራ ቢሆንም ኢራን ይህን ሚሳኤል በጭነት መኪናዎች ላይ ተጭኖ በማንኛውም ቦታ ሊንቀሳቀስ በሚችል መልኩ አዘጋጅተዋለች። ይህ ማለት የአሜሪካ ሰላዮችና ሳተላይቶች ሚሳኤሉ ከየትኛው አቅጣጫ እንደሚመጣ ለማወቅ ይቸገራሉ ማለት ነው። ተንቀሳቃሽ ማስወንጨፊያዎቹ በበረሃ በተራራ ወይም በጫካ ውስጥ ተደብቀው ትዕዛዝ እንደደረሳቸው በደቂቃዎች ውስጥ ተኩሰው ቦታቸውን የመቀየር ብቃት አላቸው። ይህ ተኩሶ መጥፋት የሚባለው ስልት አሜሪካ ሚሳኤሎቹ ገና ሳይተኮሱ ለማጥፋት የምታደርገውን ጥረት ዋጋ ቢስ ያደርገዋል። የቂያም አንድ የቴክኖሎጂ የበላይነት ሌላው ገጽታ ደግሞ የሚለቀቅበት ጭንቅላቱ ነው። ሚሳኤሉ ወደ ኢላማው በሚቃረብበት ወቅት ዋናው አካሉ ተለይቶ ይወድቃል። ፈንጂ የያዘው ጭንቅላት ብቻውን በከፍተኛ ፍጥነት ወደ ታችም ዘገዘጋል። ይህ ደግሞ የጠላት ራዳሮች ዋናውን አካል እንደ ኢላማ እንዲመለከቱ በማድረግ ትክክለኛ
መጠነኛውን ፈንጂ ሳይመቱ እንዲቀሩ የሚያደርግ የማታለያ ዘዴ ነው። አሜሪካ በቢሊዮን የሚቆጠር ዶላር አውጥታ የገነባቸው የአየር መከላከያ አጥር በቂያማንድ የቴክኖሎጂ ብልሃት ፊት ተበሳስቶ ይገኛል። ኢራን ቂያማንድን ስትሰራ በአንድ ጊዜ ብዙ መልእክቶችን አስተላልፋለች። አንደኛው መልእክት ለአሜሪካ ነው። በእኛ ላይ ጥቃት ለመሰንዘር ብታስቡ በቀጠና ያላችሁ ጦር ሰፈር የቂያማንድ ሲኦልን ይቀምሳል የሚል። ሁለተኛው መልእክት ደግሞ ለቀጠናው ሀገራት ነው። የአሜሪካ ጋሻ ሊጠብቃችሁ አይችልም የሚል። ይህ ሚሳኤል የኢራን ስትራቴጂካዊ መከላከያ የጀርባ አጥንት ሆኖ ያገለግላል። ቂያማንድ የጥፋት መሳሪያ ብቻ አይደለም፣ የፖለቲካ መደራደሪያ ካርድም ጭምር እንጂ። በቂያማንድ ውስጥ የሚገኘው የኤሌክትሮኒክስ መቆጣጠሪያ ስርዓት ኢራን በሳይበርና በዲጂታል ቴክኖሎጂ ምን ያህል እንደራቀች ማሳያ ነው። ሚሳኤሉ በበረራ ላይ እያለ አቅጣጫውን የማስተካከልና ከጠላት የሚላኩ የሬዲዮ ሞገዶችን የመቋቋም አቅም አለው። የማለት አሜሪካ በሚሳኤሉ ሲግናል ላይ ጣልቃ በመግባት አቅጣጫውን እንዲስት ለማድረግ የምታደርገው ሙከራ አይሰራም ማለት ነው። ቂያማንድ በሰማይ ላይ እንደ ነፃ ሞራ የራሱን መንገድ ቀዶ የሚሄድ ገዳይ ነው። የቂያማንድ አደገኝነት ከሚሳኤሉ አካል ባለፈ በሚፈጥረው ስነልቦናዊ ሽብር ላይም ነው። የአሜሪካ ወታደሮች በመካከለኛው ምስራቅ ባሉ ካምፖች ውስጥ ሲኖሩ ሁልጊዜም ወደ ሰማይ እያዩ የቂያማንድን መምጣት የመፍራት ግዴታ ውስጥ ወድቀዋል። ያ በ2000 የታየው የአልአሳድ ጥቃት የአሜሪካን ወታደራዊ የበላይነት ትርክት የሰበረ ክስተት ነበር። ያን ዕለት አሜሪካ በታሪኳ ለመጀመሪያ ጊዜ በገዛ ጦር ሰፈራው ላይ የሚዘንበውን የሚሳኤል ናዳ በዝምታ ለመመልከት ተገዳለች። ይህ ደግሞ በፔንታጎን መኮንኖች ዘንድ ትልቅ ቁስል ጥሎ አልፏል። የቂያማንድ ቀጣይ ስሪቶች ይበልጥ ገዳይና ትክክለኛ ሆኖ እየወጡ ነው። ኢራን አሁን ላይ ቂያም 2 እና ሌሎች የተሻሻሉ ሞዴሎችን እያዘጋጀች መሆኑ ይነገራል። እነዚህ አዳዲስ ሚሳኤሎች ይበልጥ ርቀው የመሄድ ይበልጥ የመደበቅና ይበልጥ የማውደም አቅም አላቸው። አሜሪካ በቀጠናው የምታደርገው የጦር መሳሪያ ሽያጭና ወታደራዊ ግንባታ በቂያማንድና መሰል ሚሳኤሎች ምክንያት ትርጉም እያጣ መጥቷል። ጦርነት ቢነሳ የአሜሪካ አውሮፕላኖች ገና ከምድር ሳይነሱ ቂያማንድ አየር ማረፊያዎቻቸውን ወደ አመድነት ሊቀይራቸው ይችላል። ቂያማንድ እያንድ ሀገር ወታደራዊ ምርት ብቻ አይደለም። እርሱ የጥልቁ ፖለቲካ ውጤት፣ የሀያላን ፍጥጫ ማሳያና የወደፊቱ የጦርነት መልክ ነው። ቂያማንድ ሲተኮስ ሰማዩን የሚቀደው እሳት ለኢራን የነጻነት ብርሃን፣ ለአሜሪካ ግን የውድቀት ምልክት ነው። እነዚያ ክንፍ አልባ የብረት አካላት አሁንም በኢራን ዋሻዎች ውስጥ በንቃት ተሰልፈዋል። ትዕዛዝ እስኪደርሳቸው ቃታቸው እስኪሳብና ቂያማንድ ዳግም ወደ ሰማይ እስኪመጥቅ ድረስ ዓለም በታላቅ ስጋት ውስጥ ሆና ትጠባበቃለች። ቂያማንድ በመካከለኛው ምስራቅ የኃይል ሚዛን ላይ ትልቅ ለውጥ ያመጣ መሳሪያም ጭምር ነው። አሜሪካ በአሁኑ ወቅት የቂያማንድን አደጋ ለመከላከል በአዲስ መልክ ወታደራዊ ስልቷን እንድትከልስ ተገዳለች። የባህር ኃይል መርከቦቿን ከኢራን ጠረፍ ራቅ አድርጋ ለማሰለፍ፣ የሚሳኤል መከላከያዎቿን ይበልጥ ዘመናዊ ለማድረግና የደህንነት መዋቅሯን ለማጠናከር በቢሊዮን ዶላሮች እያፈሰሰች ነው። የሁሉ ድካም ግን በቂያማንድ ፊት አስተማማኝ ዋስትና ሊሆን አልቻለም። ቂያማንድ በሰማይ ላይ የሚያሳርፈው አሻራ የደምና የባሩድ ታሪክ ነው። የሚሳኤል ወደ ዋሽንግተን ጥቅሞች ሲሰነዘር ዓለም በአንድ አፍታ ወደ ትልቅ ጦርነት የምትገባበት ቁልፍ ነው። ቂያማንድ የጸጥታው አደናጋሪ፣ የጥቃቱ ንጉስና የአሜሪካውያን የህልም ቅዠት ሆኖ ይቀጥላል። የቂያማንድ ትንሣኤ ገና አልተጠናቀቀም። ታሪኩ ገና እየተጻፈ ነው። ምድርም በዝምታ ውስጥ ሆና የሚቀጥለውን ፍንዳታ ትጠባበቃለች። የቂያማንድ አስፈሪ ገጽታ የሚጀምረው ከቴክኖሎጂው ጥበብ ብቻ አይደለም። ይልቁንም ይህ ሚሳኤል ተቀብሮ ከሚገኝበት ስውር ስፍራ እንጂ። በኢራን ሰፋፊ ተራራማ ቦታዎች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የተቆፈሩት እነዚያ የሚሳኤል ከተሞች ተራ የመሳሪያ መጋዘኖች አይደሉም። እነሱ የኢራን የጥልቁ ምድር ምሽጎች ናቸው። በሺዎች የሚቆጠሩ ወታደሮች፣ መሐንዲሶችና የቴክኖሎጂ ባለሙያዎች በእነዚህ ዋሻዎች ውስጥ ቀንና ሌሊት ይሰራሉ። ቂያማንድ በእነዚህ ዋሻዎች ውስጥ በረድፍ ተሰልፎ ልክ እንደ ተቆጣ አንበሳ በሰንሰለት ታስሮ ትዕዛዝ ይጠባበቃል። እነዚህ ከመሬት በታች ያሉ ከተሞች በራሳቸው ኤሌክትሪክ ኃይል፣ የውሃ አቅርቦትና እጅግ ዘመናዊ የመገናኛ መረብ እየተገነቡ ናቸው። የአሜሪካና የእስራኤል እጅግ ዘመናዊ በንከር በስተር ቦምቦች እንኳን ሊደርሱባቸው በማይችሉበት ጥልቀት ላይ ነው የተመሸጉት። ቂያማንድ ከእነዚህ ዋሻዎች ውስጥ በቀጥታ ወደ ሰማይ እንዲወነጨፍ የሚያስችል ስማርት የማስወንጨፊያ ስርዓት አለው። ይህ ማለት አሜሪካ በሳተላይት መረጃ ተጠቅማ ሚሳኤሎችን ገና ምድር ላይ ያሉ ለማጥፋት የምታደርገው ጥረት ፍጹም የማይቻል ነው ማለት ነው። ቂያማንድ ከድንጋይ በታች የሚወጣ ሰማይን የሚሰነጥቅና ጠላትን የሚያደግ
የኢራን ስውር ክንድ። ስለ ቂያም አንድ ስናወራ ስለ አሜሪካውያን የህልም ቅዠት ማውራት ግድ ይላል። በኳታር የሚገኘው ግዙፉ የአሉዴድ የአየር ኃይል ጦር ሰፈር፣ በባህሬን የሚገኘው የአምስተኛው የባህር ኃይል ክፍለ ጦር ማዘዣ፣ በኩዌት የሚገኘው ካምፕ አሪፍ ጃን፣ እነዚህ ሁሉ የአሜሪካ በመካከለኛው ምስራቅ ያላቸው የኃይል ማሳያ ማዕከላት ናቸው። ነገር ግን ለእነዚህ ሁሉ ካምፖች ቂያም አንድና አንድ ትርጉም ብቻ ነው ያለው፣ ሞት። ቂያም አንድ ተራ ሚሳኤል አይደለም። ሆን ተብሎ እነዚህን የአሜሪካን ስልታዊ ተቋማት በአንድ ጀንበር ወደ አመድነት ለመቀየር የታለመ የጥፋት መሳሪያ ነው። የአሜሪካ ጀኔራሎች እንቅልፍ የሚያጡት በቂያም አንድ ፍጥነት ብቻ አይደለም፣ በሚፈጥረው የመደናገጥ ስልት እንጂ። ቂያም አንድ ክንፍ የሌለው በመሆኑ በከባቢ አየር ውስጥ ሲጓዝ የሚፈጥረው ድምፅ እጅግ ዝቅተኛ ነው። ይህም የአየር መከላከያ ራዳሮች ሚሳኤሉን ለይተው እንዲያውቁ የሚሰጣቸውን ጊዜ እጅግ ያሳጥረዋል። ሚሳኤሉ በራዳር ስክሪን ላይ በሚታይበት ቅጽበት ቀሪው ጊዜ ለጸሎት እንጂ ለመከላከል በቂ አይሆንም። የቂያም አንድ የጥፋት ምልክት በሰከንዶች ውስጥ ይደርሳል። እንደ አውሮፓውያኑ አቆጣጠር በ2020 በአላሳር ጦር ሰፈር ላይ የታየው ትዕይንት ለዚህ ትልቅ ማረጋገጫ ነው። በዚያች ሌሊት ቂያም አንድ አየር ላይ ሲመጥቅ የአሜሪካውያን ፓትሪዮት መከላከያዎች በድንጋጤ ሽባ ሆነው ነበር። ሚሳኤሎቹ ልክ እንደ እሳት ዘንዶ ከሰማይ ሲወርዱ የአሜሪካ ወታደሮች መሬት ላይ ተለጥፈው ምድር እየተሰነጠቀች ነው ብለው እስኪያስቡ ድረስ የፍንዳታው ኃይል እጅግ አስፈሪ ነበር። ያ ጥቃት ለዓለም ያስተላለፈው መልእክትም ግልጽ ነበር። አሜሪካ የፈለገችውን ያህል ዘመናዊ መሳሪያ ብትታጠቅ የኢራንን ቂያም አንድ መግታት እንደማትችል በተግባር ታይቷል። ያን ዕለት ዋሽንግተን ብቻ ሳይሆን መላው ዓለም በድንጋጤ ተውጦ ነበር። ቂያም አንድ የኢራን መሐንዲሶች በገዛ አቅማቸው የሰሩት የውጭ ኃይሎችን ጥገኝነት የሰበሩበት ታሪካዊ ውጤት ነው። ሚሳኤሉ በውስጥ የያዘው የነዳጅ ስርዓትና የኤሌክትሮኒክስ መቆጣጠሪያ ሙሉ በሙሉ በኢራን ላቦራቶሪዎች ውስጥ የተቀረጸ ነው። ይህም ኢራን በማንኛውም ማዕቀብ ውስጥ ሆና የፈለገችውን ያህል የቂያም አንድ ክምችት ማዘጋጀት እንደምትችል ያሳያል። እያንዳንዱ ቂያም አንድ በራሱ ላይ የተገጠመለት ስማርት ጋይዳንስ በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ ኢላማውን በሜትር ስህተት ብቻ እንዲመታ ያደርገዋል። ይህ ማለት አሜሪካ የምትመካበትን የጦር መርከብ ወይም የነዳጅ ማከማቻ ቂያም አንድ በትክክል አድኖ የመምታት ብቃት አለው ማለት ነው። ቂያም አንድ አሁንም በኢራን ምድር እንደተቀበረ የፈንጂ ማዕድን መሆኑ ይታወቃል። አሜሪካ በመካከለኛው ምስራቅ በምታጠቃው እያንዳንዱ እርምጃ ቂያም አንድ ከዋሻው ወጥቶ ሰማዩን ለማቅላት ዝግጁ ነው። የሚሳኤል የኢራን የክብር መለኪያ፣ የአሜሪካ ደግሞ የውርደት ምልክት ነው። በሰማይ ላይ በሚታየው የቂያም አንድ ነበልባል ውስጥ የተገፋ ህዝብ ቁጣና የጥፋት ኃይል አብረው ይነዳሉ። ቂያም አንድ ለዓለም የሚናገረው አንድ እውነት አለ። ኃይል በጦር መሳሪያ ብዛት ብቻ ሳይሆን በቴክኖሎጂ ብልሃትና በጽናትም ይለካል። አሜሪካ ቂያም አንድን ለመመከት አዳዲስ ዘዴዎችን ብትፈልግም ቂያም አንድ ግን ሁልጊዜ አንድ እርምጃ ቀድሞ ይገኛል። የቂያም አንድ ትንሣኤ አሁንም እንደቀጠለ ነው። ምድር አሁንም የዚህን የብረት ግዙፍ ቀጣይ እንቅስቃሴ በጭንቀት ትጠባበቃለች። የቂያም አንድ ድምፅ ሲሰማ ታሪክ አቅጣጫውን ይቀይራል። የአሜሪካ የበላይነት ትርክትም በባሩር ጭስ ተውጦ ይጠፋል። ይህ የቂያም አንድ ታሪክ ነው። የጸጥታው ገዳይ፣ የአሜሪካውያን ቅዠት፣ የኢራን የማይበገር ክንድ። ሰማዩ በሚሳኤል እሳት ሲቀላ ቂያም አንድ ክብሩን ያስመሰክራል። ጠላቶችም በፍርስራሹ ላይ ቆመው የቂያም አንድን ኃይል ለማድነቅ ይገደዳሉ። ታሪክ ገና አልተጠናቀቀም። ቂያም አንድ ግን ዛሬም በዋሻዎች ውስጥ ሆኖ የዓለምን ጂኦፖለቲካ እየዘወረ ይገኛል። ቂያም አንድ የነጻነት አዋጅ ወይንስ የጥፋት ነጋሪት? መልሶ የሚገኘው በሚቀጥለው ቃታ ሐሳብ ላይ ብቻ ነው። የቂያም አንድ አስፈሪነት ከቴክኖሎጂ ባሻገር ወደ ስትራቴጂካዊው የኃይል ሚዛን ሲሸጋገር በመካከለኛው ምስራቅ ለሚገኙ የአሜሪካ ወታደራዊ ዕቅድ አውጪዎች የሚሰጠው ትርጉም እጅግ ጥልቅ ነው። ቂያም አንድ ተራ የጦር መሳሪያ ሳይሆን አሜሪካ በቀጠና ያላትን የማናለብኝ ስሜት የሰበረ ዲጂታልና ወታደራዊ መዶሻ ነው። የሚሳኤል በዋነኝነት የተነደፈው አሜሪካ በቀጠናው በገነባቻቸው ግዙፍ የጦር ሰፈሮች ላይ የመጨረሻውን ቀን ለማምጣት ነው። ፔንታጎን ለዓመታት ሲመካባቸው የነበሩት የአየር መከላከያ ጋሻዎች በቂያም አንድ ፊት እንደ ሸረሪት ድር ሲበጣጠሱ ማየት ለዋሽንግተን የክብር ውድቀት ብቻ ሳይሆን የስትራቴጂካዊ የበላይነት ማብቂያም ጭምር ነው። የቂያም አንድ የጥቃት አድማስ በኢራቅ ከነበረው የአላሳድ ጥቃት እጅግ የሰፋ ነው። ይህ ሚሳኤል አሁን ላይ ረቀቁ የኢንተርሻል ጋይዳንስና የሳተላይት መቆጣጠሪያ ስርዓቶችን ታጥቋል። የማለት ሚሳኤሉ አንዴ ከተተኮሰ በኋላ በበረራ ላይ እያለ የጠላትን እንቅስቃሴ መከታተልና አቅጣጫውን በሴንቲሜትር ልዩነት ማስተካከል ይችላል። አሜሪካ በፋርስ ባህረ ሰላጤ ላይ የምታንቀሳቀሳቸው ግዙፍ የአውሮፕላን ተሸካሚ መርከቦች አሁን ከቂያም አንድ ስር እይታ ስር ወድቀዋል። እነዚያ በመቶ ሺዎች የሚቆጠሩ ቶንብረት የተጫኑ ተንሳፋፊ ከተሞች በቂያም አንድ ፊት ተጋላጭ መሆናቸው አሜሪካ የባህር ኃይሏን ከኢራን ጠረፍ በመቶዎች የሚቆጠሩ ማይሎች ርቃ እንድታሰልፍ አስገድዷታል። ይህ የመከለል ስት ኢራን በቀጠናው ላይ ያላትን የባህርና የአየር የበላይነት በተግባር እንድታረጋግጥ ያስችላታል። ትዕዛዙ ከቴህራን ከፍተኛ የጦር ማዘዣ በሚስጥራዊ ፋይበር ኦፕቲክስ መስመሮች በኩል ወደ ጥልቁ ዋሻ ይደርሳል። በዚያው ቅጽበት
የተራራው አናት የሚመስለው የድንጋያማ መሬት በሃይድሮሊክ ኃይል ለሁለት ይከፈላል። ከምድር በታች ያለው ግዙፍ ጭስና እሳት ወደ ላይ ገነፍላል። ቂያም-1 ልክ እንደተቆጣ ዘንዶ ከአፈር ውስጥ ተስፈንጥሮ ይወጣል። ሞተሩ የሚፈጥረው የድምፅ ማዕበል አካባቢውን ያናውጠዋል። አቧራውም ሰማዩን ይሸፍነዋል። ሚሳኤሉ ክንፍ ስለሌለው ወደ ሰማይ የሚወጣው እንደ መርፌ ቀጥ ብሎ ነው። የድፍረትና ጥበብ የተሞላበት የመተኮስ ስርዓት ቂያም-1ን በማንኛውም አስቸጋሪ መልክዓ ምድር ላይ ለመጠቀም ምቹ ያደርገዋል። የቂያም-1 አደገኝነት በጦር ሜዳ ብቻ የተወሰነ አይደለም። እርሱ የፖለቲካ የጽናት መገለጫም ነው። ኢራን ይህን ሚሳኤል ለዓለም ስታሳይ መልእክቷ አንድና አንድ ነው። የቱንም ያህል ብትከቡን፣ የቱንም ያህል ማዕቀብ ብትጥሉብን፣ እኛ እናንተ መምታት የምንችልበት ክንድ ገንብተናል የሚል ነው። የሚሳኤል የአሜሪካን ዲፕሎማሲያዊ ጫና ለማክሸፍ እንደ ትልቅ መደራደሪያ ካርድ ያገለግላል። ትራምፕም ሆኑ ሌሎች ዋሽንግተን መሪዎች በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት ቂያም-1ን ማሰብ ግዴታቸው ነው። ምክንያቱም የቂያም-1 ቁጣ በአሜሪካ ከተሞች ላይ ሳይሆን አሜሪካ በመላው ዓለም በገነባችው ስምና ዝና ላይ ትልቅ ጥቁር ነጥብ ሊጥል እንደሚችል ያውቃሉ። ቂያም-1 ዛሬም በዝምታ ውስጥ ሆኖ ታሪክ እየሰራ ነው። እያንዳንዱ የሚመረተው አዲስ ስሪት፣ እያንዳንዱ የሚደረገው የሙከራ ቶክስ ለአሜሪካና ለአጋሮቿ አዲስ የመርዶ ድምፅ ነው። ቂያም-1 የኢራን የቴክኖሎጂ ነጻነት አዋጅ፣ የአሜሪካ ደግሞ የኃይል መሸርሸር ማሳያ ነው። በሰማይ ላይ የሚታየው የቂያም-1 ነበልባል ወደፊት ለሚመጣው አዲስ የቀጠናው ስርዓት ብርሃን የፈነጠቀ ነው። ቂያም-1 የጥቃት አውሎ ነፋስ፣ የጠላት መቃብር፣ የኢራን የማይበገር የብረት ክንድ ሆኖ ለዘላለም በታሪክ ማህደር ውስጥ ይኖራል። ጦርነት ቢነሳ ቂያም-1 የመጀመሪያው ተኳሽ፣ የመጨረሻውም ደምሳሽ ይሆናል። ምድር አሁንም የዚህን ግዙፍ አውሬ ቀጣይ ትንፋሽ በከፍተኛ ስጋት ትጠባበቃለች።